ላይክ እና ሼር አድርጋችሁ ጀምሩት። ስቱዲዮ ቀይረናል፣ አድራሻ ቀይረናል። እንዴት እንድታየው ማርያም በጣም ጽድት ያለ ቤት ነው። የት ነበር የቆየ ነው? አዲስ ስለሆኑ ማለት የት ነበር? የት ገዳም ሄድን? የት ገዳም መጣን? የት ቆይታ አደረገን የሚለው አምደው ቅዱስ ሚካኤል ገዳም ነበር የቆየ ነው። በዚህ ገዳም ውስጥ እንግዲህ በጣም ድንቅ ቃል ኪዳኖች፣ በጣም ብዙ ምስክርነት እየተሰጠበት ያለ ገዳም፣ የሰዎች ታሪክ የሚቀየርበት፣ የታሰሩ ማለትም በመንፈሳዊ እስራት፣ በመተት፣ በአስማት፣ በሟርት፣ በድግምት፣ በአስማተኛ፣ በሟርተኛ፣ በድግምተኛ፣ በስርማሽ፣ በቅጠል በጣሽ፣ በዛር አንጋሽ፣ በደም አፍሳሽ፣ በስኒ ገልባጭ፣ ሞራ ገላጭ የታሰረ የተተበተበ በጎረቤት፣ በጓደኛ፣ በመስሪያ ቤት፣ በልዩ ልዩ በቅርብም በሩቅም የሚታደስባቸው መንፈስ የሚላክባቸው ሰዎች አሉ። ይሄ የታወቀ ነው። እነዚህ ሰዎች የሚፈቱበት አምደው ቅዱስ ሚካኤል ለዚህ ዘመን ትውልድ መዳኛ ሆኖ የተሰጠ የቃል ኪዳን ቦታ ነው። እዚህ ቦታ ላይ ጸሎት ይደረጋል፣ መቋሚያ ይዘቀዘቃል። በአሁኑ ብቻ አልፎናል። ምክንያቱ ምንድን ነው? እኔም እግዚአብሔር በሚያውቀው አምደው ቅዱስ ሚካኤል በሚያውቀው ባለፈው ከነበረው ጉዞ አንዱ ለዘመናት ያክል ተዘግቶ የነበረው ማንነቴ ተከፈተ አለ እና ወንድሜ ዲያቆን ነው አለ። ቪዲዮ ሳይረዝም ሰው መሰለህ ታውቃለህ፣ ጫፉን ብቻ ይሄና ወጣ ስልክ የለ ምናምን ይላል። እሺ ስለዚህ ቪዲዮ ሳይረዝም 60 ጊዜ 60 መጨረሻው 72 ነው። 0985 16 3 ጊዜ 16 መነሻዋን ብቻ መያዝ ነው። 09 ትልና 85 ከዛ 16 ኪዳነ ምሕረት ማለት ነው። 09 ትልና 60 መጨረሻውን 72 ታደርገዋለህ ማለት እና ቀልጠፍ ያለ አድራሻ ነው። ላይክ እና ሼር አድርጋችሁ ጀምሩት። ህዝብ ይወቀው፣ ወደ ዓለም ይዳረስ። ድካም እንዴት ይዞታል? ድካም ደስ የሚል ድካም ነበረ። የበረከት ድካም ነበረ። ያው እንግዲህ ከእስከዛሬው ጉዟችን ያው ትንሽ ለየት ያለና ቻሌንጅ የነበረው ነው። ልክ እንደደረስን ዝናብ መጣል ጀመረ። ከዛ በኋላ ያው እንዳየው እንግዲህ 45 ደቂቃ የወሰደብኝ መንገድ 2 ሰዓት ከ10 ገብቻለሁ። ማርያም እንዴ! በደረቅ ጊዜ 45 ደቂቃ ነው የሚይዝብህ? ያው የኔን አካሄድ ታውቀዋለህ፣ ነፋስ ነው እሱ። እኔ ስሄድ ታውቃለህ፣ ያው በ45 ደቂቃ ከመኪና እዛ ገዳሙ ላይ ለመድረስ 45 ደቂቃ ነው የሚወስድብኝ። አዎ ማርያም 45 ደቂቃ ሙሉ መንገድ በ45 ደቂቃ ደርስ ነበረ። እሺ ግን አሁን 2 ሰዓት ከ10 ደቂቃ ወስዶብኝ በአሁኑ በጣም ከባድ። እኔ ራስ ከብዶኝ ነው የወረድኩት። እንዳው ስንመለስ ይችላል፣ ዳገቱ ይሻላል እንጂ ቁልቁለቱ በጣም ከባድ ነበረ። ዞሮ ግን እግዚአብሔር ይመስገን የበረከት አታምር ጉዞ ነው። ስለዚህም እናወራለን። መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በጣም የተለየ ነው። በኋላ እናወራለን። ስለዚህ ሌሎችም ይኖራሉ አብረን የምናስታውቃቸው ነገሮች እና መንገዳችን ትንሽ ያው ለየት ያለ ነበር። ያሁን ለየት ያለ ጉዞ፣ ሰውን በጣም ብዙ ነበረ እና ብዙ ሰው በቃ ማለት የሄደው ሁሉ ማለት ይቻላል በረከት አብሷል። እንዳየው ደስ የሚል ነበረ። መስተንግዷችንም ማረፊያችንም እግዚአብሔር ይመስገን። የፈውስ አገልግሎትም እንዳየው ነው። ስንመጣም እግዚአብሔር የተመሰገነ ይሁን። ያው ዝናብም ቢሆን በጣም ብዙ ሰው ደስተኛ ነበር። እግዚአብሔር የተመሰገነ ይሁንና ለቀጣዩም ደግሞ እንግዲህ ለዛ ቦታ፣ ለዛ ክብር፣ ለዛ ልጅ ያብቃን ነው እምለውና እስኪ ሌላ ምን አየህ? ምን ታዘብክ? ካሁኑ ጉዞ ምን ተማርክ? ምን አገኘህ? በጣም ጥሩ፣ እሱን እንገባለን። ከዛ ፊት ግን ዛሬ ለየት ባለ ቦታን የተገኘ ነው አይደል? ቤተሰቦቻችን ስቱዲዮ ቀይረናል፣ አድራሻ ቀይረናል። እንዴት አየው? ማርያም በጣም ጽድት ያለ ቤት ነው። እንግዳም ለማስተናገድ ብዙ ነገር ለማስተናገድ በጣም የተሻለ ሰፋ ያለ ነው ከባለፈው። ቦታው ደግሞ ትክክለኛ መገኛ ከባለፈው ይልቅ ደግሞ ያባለፈው ስህተት ነው ማለታችን ሳይሆን ያው ለምልክት አመቺ ነው። ይሄ በጣም ይቻለ ነው። ይሄ በቃ ዋናው በር መግቢያ መርካቶ ቅዱስ ራጉኤል ቤተክርስቲያን የቅዱሳት ንዋያተ ቅድሳት መሸጫ በዋናው በር 3ኛ ፎቅ ላይ 55 ቁጥር እንገኛለን። እንግዲህ ከዛሬ ጀምሮ ያው
ቦታችን አድሬሳችን እዚህ ይሆናል ማለት ነው። በዚሁ በነካጀው ስልክዎትን ስልክ ልናገር። አዎ ግድ ነው። ያለ ስልክማ እኔ ጋር እየደወሉ መከራ ነው የሚሆነው። እሺ ስልክ እንግዲህ አድራሻ ወደ አምደው ቅዱስ ሚካኤል። ለማንኛውም አድራሻ ከመናገሬ በፊት የት ነበር የቆየ ነው? አዲስ ስለሆኑ ማለት የት ነበር፣ የት ገዳም ሄድን፣ የት ገዳም መጣን፣ የት ቆይታ አደረገን የሚለው አዲስ ስለሆናችሁ ማለት ነው ታውቃላችሁ። እኛ ቆይታ አድርገን የነበረው በተአምር አድራጊው ቀድሞ ደራሹ አምደው ቅዱስ ሚካኤል ገዳም ነበር የቆየ ነው። በዚህ ገዳም ውስጥ እንግዲህ በጣም ድንቅ ቃል ኪዳኖች፣ በጣም ብዙ ምስክርነት እየተሰጠበት ያለ ገዳም፣ የሰዎች ታሪክ የሚቀየርበት፣ የታሰሩ ማለትም በመንፈሳዊ እስራት፣ በመተት፣ በአስማት፣ በሟርት፣ በድግምት፣ በአስማተኛ፣ በሟርተኛ፣ በድግምተኛ፣ በስርማሽ፣ በቅጠል በጣሽ፣ በዛር አንጋሽ፣ በደም አፍሳሽ፣ በስኒ ገልባጭ፣ ሞራ ገላጭ የታሰረ የተተበተበ በጎረቤት፣ በጓደኛ፣ በመስሪያ ቤት፣ በልዩ ልዩ በቅርብም በሩቅም የሚታደስባቸው መንፈስ የሚላክባቸው ሰዎች አሉ። ይሄ የታወቀ ነው። እነዚህ ሰዎች የሚፈቱበት አምደው ቅዱስ ሚካኤል ለዚህ ዘመን ትውልድ መዳኛ ሆኖ የተሰጠ የቃል ኪዳን ቦታ ነው። እዚህ ቦታ ላይ ጸሎት ይደረጋል፣ መቋሚያ ይዘቀዘቃል። በአሁኑ ብቻ አልፎናል። ምክንያቱ ምንድን ነው? እኔም እግዚአብሔር በሚያውቀው አምደው ቅዱስ ሚካኤል በሚያውቀው እኔም እዛ ስደርስ ነው ያወቅኩት። አንዳንድ ሰዎች እንደው ሸዋሸዋ ይሆን እንደ ነገር እያየ ሰው በቪዲዮ ያየው መቼም እንደው ከንትን እኔ ሰው ይገርመኛል። ነገር ግን ያ ማለት ጸሎት አልተደረገም ማለት አይደለም። ጸሎት ተደርጓል። የቆመችው የቀረው ምንድን ነው? መቋሚያዋና መቋሚያ ብቻ ናት። መቋሚያ ሲጣል የሚደረገው ጸሎት ሁሉ ተደርጓል። አይተሃል። መባቸውን እንደገና ስመ ክርስትናቸው የት ነው የተቀመጠው? አስቀምጧል። እንግዲህ ወረቀቱን መንበሩ ላይ አስቀምጡ ብያለሁ። እነሱም እግዚአብሔር ይስጣቸው ታዘው መንበር ላይ አስቀምጠዋል። ብዙ ሰዎች ገና ስወጣ ነው እየደወሉ የነበሩት ተደረገልን እያሉ የነበሩት ማለት ነው። ባለፈው ከነበረው ጉዞ አንዱ ለዘመናት ያክል ተዘግቶ የነበረው ማንነቴ ተከፈተ አለ እና ወንድሜ ዲያቆን ነው አለ። ፍቃደ ስላሴ ይባላል። ጥሩ። እዚህ ላይ እንዳለ ስልክ አድራሽ ቪዲዮ ሳይረዝም ሰው መሰለህ ታውቃለህ፣ ጫፉን ብቻ ያየና ወጣ ስልክ የለ ምናምን ይላል። እሺ ስለዚህ ቪዲዮ ሳይረዝም 60 ጊዜ 60 መጨረሻው 72 ነው። 0985 16 3 ጊዜ 16 መነሻዋን ብቻ መያዝ ነው። 09 ትልና 85 ከዛ 16 ኪዳነ ምሕረት ማለት ነው። 09 ትልና 60 መጨረሻውን 72 ታደርገዋለህ ማለት እና ቀልጠፍ ያለ አድራሻ ነው። ነገር ግን በዚሁ ደግሞ ልናገር የምፈልገው አሁንም ከዚህ በፊት እንዳልኩትኝ አንደኛ የማይመለከታቸው ሰዎች ጆሮ መቀለጃ አይደለም፣ ስልክም መቀለጃ አይደለም። የማይሆን ወሬ የምታወሩ ካላችሁ እኔ ስልክ ጆሮ ላይ ይዘጋል። ቀልድማ አይሰራም። ቁም ነገር መፈታት የምትፈልጉ ሰዎች፣ መፈታት የናፈቃችሁ መዳን የፈለጋችሁ ሰዎች በስነ ስርዓት አድራሻ አስቀምጠናል፣ ኑ ስልክ አስቀምጠናል፣ ደውሉ። መረጃ የት እንምጣ ከጠፋባችሁ እንኳን ማለት ነው። እውነት እንደው አሁን ያድናል። አሁን እንግዲህ እኔ ነኝ ያስተላለፍኩት፣ እኔ እናንተ ነን ያስተላለፍነው ይሄን መልእክት። ደውሉ። እውነት ነው ወይ ትክክል የሚል አለው። አንተ ደፋር አስቡ እንግዲህ እኛ ያስተላለፍነው መልእክት መልሶ ደውሎ ምን ይላል መሰለህ? እንደው ትክክለኛ ነው እውነት ነው እንደው ምናምን። አሁን እኔ መዋሸት ከፈለኩኝ አሁን የዋሸሁትን አይ በቃ እየዋሸሁ ነው ስህተት ነው ቪዲዮ ላይ የተላለፈው ውሸት ነው እላለሁ። እንዴ ውሸተኛ ከሆነ ትክክል ራስህ ጋር ደውሎ ሌላ ጋር በጎን እንኳን ቢያጣራ እንኳን ይሻላል እኮ ወደኔው ደውሎ እውነተኛ ተራሱ እኮ ከኔ ወደኔ ማለት ነው። ያው በጣም ሞኝነት ነው ማለት ነው በጣም። ስለዚህ አንዳንዱ ደግሞ ያው እንግዲህ ከዚህ በፊትም ተብሏል፣ ቁጥራችሁ ምን ነው 6 በዛበት ይላል። እንከን ፍለጋ እንከነኞች አትሆኑ። ይኸውልህ ካመንክና እኔ መልእክቱ ካመናችሁበት ኑ፣ ለመዳን ከፈለጋችሁ ኑ። አለበለዚያ ግን ዝባዝንኬ ጥያቄ ስትጠይቁ ደግሞ የምትፈልጉ ቀጥታ ወደ ጉዳያችሁ ግቡ። ቀጥታ ወደ ጉዳያችሁ ግቡ። አይ እንዲፈልግ ነበር
አጭር አማርኛ መቼ ነው ጉዞ መሄድ ከፈለጋችሁ ልሄድ ፈልጌ ነበር። መልእክት ከፈለጋችሁ ደግሞ አይ መልእክት ፈልጌ ነው። የሚገርመው መምህር ብዙ ሰው ማለት ነው ይደውልና በጣም ረጅም ካወራ በኋላ እና መሄድ እንኳን አልችልም እባካችሁ ስሜን ወሰዱልኝ ይላል። አዎ ምን ይላል መሰለህ ዋጋ ስንት ነው? መቼ ነው መነሻ? መቼ ነው መመለሻ? ቦታው የት ነው? የስንት ሰዓት መንገድ ያስኬዳል ይልና ይህን ሁሉ ካናዘዘ በኋላ መሄድ ፈልገህ ነው ስትለው አይ እኔ እንኳን አልሄድም። እሺ ማርያም ነው እንዲህ ያሉ ሰዎች አሉ። በጣም ይኸውላችሁ አስቀየማችሁኝ እንዳትሉ መሄድ የምትፈልጉ ሰዎች በስነ ስርዓት ተስተናገዱ። እኛ ብዙ ስራ አለብን፣ ብዙ አገልግሎት አለብን። በቃ የምትጠይቀውን ሐሳብህን ወዳው ግለጥ፣ መልስ ይሰጣል። ያለበለዚያ ግን የባጡን አወርድ ብላ የብብቷን ጣለች እንዳትሆኑብን። እዚሁ ላይ ልጨርስ። አምደው ቅዱስ ሚካኤል ማለት እዛ ቦታ ላይ ጸሎት ስታስደርጉ መቋሚያ ስታስተሉ መተተኛ መተቶ የሚፈርስበት እድላቸው የሚመለስበት ነው። የእናንተ የተወሰደው እድል እዛ ቦታ ላይ ጸሎት ስታስደርጉ ወደ ራሳቸው ይመለስላቸዋል። እነዛ ሰዎች ድጋሚ ቢመትቱባችሁ ቢልቁባችሁ እንኳን ወደ ራሳቸው ነው የሚገለብጠው። ለምሳሌ እኔ ላይ ጥላ ወጊ ወይም ደግሞ የሰላሚ መንፈስ መተት ተልኮብኝ ከሆነ አምደው ቅዱስ ሚካኤል ደጅ ጋር ሂጅ ጸሎት ካስደረግኩ መቋሚያ ካስጣርኩኝ በኋላ አንደኛ የገባው መንፈስ ይታሰራል ወይ ይሸኛል። የፈውስ አገልግሎት የድነት አገልግሎት እየተሰጠ ማለት ነው። ሁለተኛ ይታሰራል። ሶስተኛ እድሉ ይመለሳል ያ ሰው። አራተኛ ያ ሲመትትበት የነበረ ወይም ስትመትት የነበረችው መታች ወደዛ ሰው ስትልክ ወይም ሲልክ አምደው ቅዱስ ሚካኤል ቃል ኪዳኑ ወደ ራሱ ወደ መታችሁ ነው የሚመልሰው ማለት ነው። የሞት መንፈስ ሊሆን ይችላል፣ ሰላቢ ሊሆን ይችላል፣ በሽታ ድዌ ሊሆን ይችላል፣ ቤተሰብ ትዳር በጥጥ ተብሎ ሊሆን ይችላል። ያ የተላከው መንፈስ ወደ ራሱ እየተመለሰ ለኛ የተዘጋጀው የተላከው ስቃይ ወደ ራሳቸው ይሆንና ራሳቸውን ያጠፋቸዋል ማለት ነው። መጀመሪያ በህመም ይቀጣቸዋል፣ በንብረታቸው ይቀጣቸዋል፣ በህልም ያሳያቸዋል። የማይመለሱ ከሆነ ደግሞ በሞት ይቀጣቸዋል ማለት ነው። ቃል ኪዳኑ ይሄ ነው። እዚህ ቦታ ላይ መሄድ በእውነት ድነት ነው። እኛ መልእክቱን የምናስተላልፈው ለክፉዎች ብቻ ሳይሆን ክፉ ለሚደረግባቸው፣ ክፉ ለሚያደርጉ፣ ክፉ አድራጊዎች ንስሐ እንዲገቡ፣ ክፉ የተደረገባቸው ከበሽታቸው ከስራታቸው እንዲፈቱ የድነት ስፍራና ቦታ የንስሐ ቦታ ነው። የእግር መንገድ አለው። ቢያንስ 2 ሰዓት ያስኬዳል። እዛ ቦታ ላይ ለመድረስ 1 ቀን ሙሉ ያስኬዳል። አለቅ ቀን ሙሉ ያስኬዳል። ለምሳሌ አሁን ከዚህ ጠዋት 12 ሰዓት እንነሳለን። ማታ ባለፈው ስንት ሰዓት እንደገባን አይተሃል። ዝናብም ጥሎ ስለነበር እስከ 2 ሰዓት ድረስ ነው የገባ ነው ማለት ነው። ስለዚህ መንገዱ በዚህ ልክ ሀገሩ በዚህ ልክ ሩቅ ነው። የቀጣይ ጉዞ በዚህ እንገሯቸው መቼ የቀጣይ ጉዞ ካላችሁ መቼ ነው ጉዟችሁ ካላችሁ ደግሞ እንደ እግዚአብሔር ፍቃድና ሐሳብ ግንቦት 14 መነሻ ግንቦት 16 መመለሻ ነው። እንደ ሁኔታው ግን እንዳየሩ ጸባይ እንደ ሁኔታው ነገሮችን አይተን አመቻችተን ልንቀይርም እንችል ይሆናል። ማለትም ለሚካኤል ልናደርገውም እንችላለን። ሰኔ ሚካኤል የሥራ ቀን ስለሆነ ጥምቀት ይከብራል። ሰኔ ሚካኤል እዛ ቦታ ላይ ስለዚህ ወደዚህም ልናመጣው እንችላለን። እንደዛ ከሆነ በስንት ነው ወደ ሚካኤል ካመጣ ነው በ11 ነው የሚሆነው። ማሳለፍ ካለብን ደግሞ እየቀረብን ነገሮችን እያየን እያመቻቸን እናደርጋለን። ሰኔ 11 ሐሙስ ቀን ነው የሚውለው። ሐሙስ ቀን ስለዚህ 2 ቀን የሥራ ቀናቶች አሉ። እነሱን ማስፈቀር ነው ቀድሞ እነሱን ማስፈቀር ነው። እንደ ሁኔታው እናደርጋለን ማለት ነው። በእኔ በኩል እንግዲህ ያለው ይሄ ነው። ቀረ የምትለው ካል መምሪ? ምናልባት እዚሁ ላይ በደንብ ግንዛቤን ይወስዱ። አንዳንድ ሰዎች አሁን እየደወሉ እንደው መቋሚያዋ ምናምን ይላሉና በመጀመሪያ እምነት የሚደረግልህ እንደ እምነት ነው እንዲፈጸምልህ። እንግዲህ እዛ ቦታ ላይ ቅድም እንዳልከው ሁሉም ነገር ተፈጽሟል፣ ጸሎት ተደርጓል። መቋሚያው ግን ስንጠይቃቸው ምንድን ነው ያሉት? አይ ሱባኤ ስለሆነ እንደው ባይጣል ብለን አስበን ነው። እንግዲህ ወደ ሰዎቹን አናግራቸዋለሁ እኮ ካላት ሁሉንም ጾሙ ላይ ብዙ ስላላለስለመድን ምናምን ነው ያሉት እንጂ ሌላ የተለየ ነገር ኖር አለም። ግን ከዛ ውጭ ግን መቋሚያው መጣሉ ይቀጥላል። አሁን ይቀጥላል። ባለፈውም ያየን መተላል፣ አሁንም ይቀጥላል። አሁን የቀጣይ ጉዞ ላይ አለ። እኔ እኮ ያው የነበሩ ሰዎችም እንግዲህ በተደጋጋሚ ብቻ ነው ያሉት እነሱ እና
አብረውን የነበሩ ከዚህ በፊትም በስድስቱ ጉዞ የነበሩ ሰዎች አሉ እና እነሱ ምስክሮች ይሆናሉ ማለት ነውና እዚህ ላይ ደግሞ አይ እነሱም ጋር ቢሆን በነገራችን ላይ ጾሙ ላይ ምናምን በሚለው ባይሄዱ ደስ ይለኛል። በመሰለ መምህር በግልጽ እናውራው። አሁን ይሄ ህዝብ እዛ ድረስ የሄደው መቋሚያውን ታስፋ አድርጎ ነው አይደለ? ካህናቱ ጋር ደግሞ ይሄ ነገር ሊገነዘቡ ይገባል። ይሄ ህዝብ እዛ ቦታ ሲሄድ እነሱ ጥቅም ነው፣ ለነሱ ገቢ ነው። ደግሞ ሀሳብ አለ፣ እቅድ አለ። ምንድነው እሱ? ህንፃ ቤተክርስቲያን መስራት። ብዙ ልማት እየተለማ ነው። ብዙ አዳራሽ ተሰርቷል። በአንተ በኩል መሬትም እየተገዛ ነው። ይሄ ሁሉ የሆነው በአንተ ቅስቀሳና ብዙ መሄድ ነው አይደለ? ብዙ ደግሞ የሚሄደው እዛ ቦታ ላይ መቋሚያውን ፈልጎ ነው እና ባይለዩ ደስ ይለኛል። ይሄ ሁዳዴ ምናምን የሚለው ላይ አያስፈልግም። ህዝቡ የሄደው እነሱን አምኖ ነው፣ ይሄን አምኖ ነው የሄደው። ቢደረግለት ይሄን ማምነውና ቀጣይ ዞሮ ሀሳብ እናደርግበታለን። አብይ ጾም ምናምን ባይባል መቋሚያ ነው በቃ። ምክንያቱም ጸሎት ነው የሚደረገው እኮ የተለየ ነገር የለውም። እና እዚህ ላይ ያው አንዳንድ ሰዎች ቅር ያላቸው ስላሉ መቋሚያ የሚቀረው ጾም ስለሆነ ብለው ነው እንጂ ሌላ ነገር አይደለም። እና መቋሚያ ምንጊዜም ይዘቀዘቃል፣ ይጣላል። ያ ደግሞ ሲጣል ይታወቃል የሚያመጣው ታሪክ እና በዚህ ልክ ነው የምንቀጥለው። በመሀል ቪዲዮ ሳይረዝ ደግሞ እንደዚህ አይነት መጽሐፎች ይሄ ምንድነው? መጽሐፍ ቅዱስ ነው። እንግዲህ ንዋያተ ቅድሳት እዚህ ቦታ ላይ የሚገርም ነገር አሁን መቁጠሪያ አለ። መቁጠሪያ ላይ ቅድም እያሳየው ነበር አይደል? እዚህ መስቀል ላይ እንግዲህ የአምደው ቅዱስ ሚካኤል እምነት ገብቶበታል። እስኪ ለጥናት ዲያብሎስ እንዴ አውጅም ይሆን ከታች በኩል የተበሳ ነው ለካ ያው እንትን ይባልና ማሽን አለ። የራሱ ማሽን ይበሳና እዚህ ውስጥ የቅዱስ ሚካኤል እምነት ነው የሚገባበት ማለት ነው። አሁን ይሄ አይወጣም ምን አይልም። አጋንንት እየተቃጠለ ነው ከውስጥ የሚጋለጠው ማለት ነው። የመስቀሉ ኃይል አለ። እንደገና ደግሞ የአምደው ቅዱስ ሚካኤል ቃል ኪዳኑ አለ። እሱ ብቻ አይደለም፣ ቅዱሳን ስዕላት አሉ። የአምደው ቅዱስ ሚካኤልን ስዕል አድህኖ መውሰድ ማግኘት የምትፈልጉ ሰዎች በሀገር ውስጥም ሆናችሁ በውጭ ሀገር ያላችሁ ሰዎች መቁጠሪያ አለ። መቁጠሪያው ላይ እምነት አለ። የማን እምነት ካላችሁ የአምደው ቅዱስ ሚካኤል እምነት አለ። እዛው ፊት ለፊታችሁ ሰርተን ልናሳያችሁ እንችላለን። ይሄ ግን በጣም ተአምር ሆኖብኛል። ገና አሁን ዛሬ ነው ያየሁት። እስከዛሬ እዚህ ጋር መቁጠሪያ እንዳለ አውቃለሁ። እዚህ ቤት ግን እምነት ግን አላውቅም። ተመልከቱ ግን ይሄ መስቀል ነው። ከውስጥ በኩል ደግሞ ተሸርሽሮ የአምደው ሚካኤል እምነት አለው። ይሄ ተባር ስራ ነው። እውነት የሚገርም ነው። እና ይሄን የምትፈልጉ ካላችሁ በብዛትም በፍሬ የምትፈልጉ ካላችሁ እዚሁ መምህር ጋር አለ። ይዘናቸው ያው እዚሁ ብቻ ነው። መጽሐፍቶችም አሉ። እንደገና እንደዚህ አይነት ፎጣዎች የምትፈልጉን ካላችሁ ፎጣዎች የለበሳቸው አይነቶች እንደዚህ ነገሮችም ያው መምህር አሁን ጀምረዋል። እግረ መንገድን በዚሁ ይሄንንም ብሰራ ለእኔም ለኑሮ ዱገማ ሊሆን ይችላል ብለው ነው። ይሄ ማለት አጋንንትን የሚቀጠቅጥ የሚያቃጥል መቁጠሪያው አለ፣ መስቀሉ አለ፣ የአምደው የቅዱስ ሚካኤል እምነት አለ። እንደገና ደግሞ የአምደው ቅዱስ ሚካኤል አሁን ለምሳሌ ይሄን እንደዚህን ታያለህ አይደል? እነዚህን ቅዱሳን ስዕላት ቤታችሁ ውስጥ ጸሎት ቤት ማሰራት ከፈለጋችሁ እዘዙ። መታችሁ ቢሮም ማዘዝ ትችላላችሁ። እምነት ያለው መቁጠሪያም ከፈለጋችሁ የአምደው ቅዱስ ሚካኤል ስዕል አድህኖ የምትፈልጉ ሰዎች ካላችሁ ቃል ኪዳኑን ቤታችሁ ይዛችሁ ሂዱ። በእውነት ይሄ ለምን ጊዜ አብሯችሁ የሚጠብቃችሁ የምትጠቀሙበት ቦርሳችሁ ውስጥ አድርጋችሁ ሴቶች እህቶቻችን መኪናችሁ ውስጥ አድርጋችሁ በሚመቻችሁ ውስጥ ቦታና ሁኔታ ሆናችሁ በዚህ አጋንንትን ርኩስ መንፈስን ማሳፈር ትችላላችሁ ማለት ነው። በጣም ደስ ይላል። እንደምትመለከቱት ቁጭ ባላችሁበት ሁሉ መቀጥቀጥ ትችላላችሁ። እግዚአብሔር የተመሰገነ ይሁን እና በዚህ ልክ እየተዘጋጀ ነው። ቢሮአችንም በጣም ከፍተን እየጠበቅን ነው። በጣም ቆንጆ ነው፣ ደስ ይላል። እና ይሄ ደግሞ መጽሐፍ ቅዱስ ብቻ አይደለም፣ ሌሎችም አሉ፣ ድርሳናት፣ ገድላት። በዚህ ልክ በጣም የሚያምር ሳቢ ለአይንም ለመጸለይም ያዙ የምትመለከቱት እስኪ እዩት። እስኪ አሁን ይሄ መጽሐፍ ቅዱስ ነው። ድርሳናትም በዚሁ ልክ አሁን 3 ድርሳናት የቅዱስ ሚካኤል ድርሳን አለ፣ በዚሁ ልክ ነው። እንደዚህ ማሰራት እዚህ ላይ ለምሳሌ ከዚህ በፊትም ማስተላለፊያለሁ የተዋህዶ ልጆች እዚህ ላይ ቤታችሁ ውስጥ ጸሎት ቤት ካላችሁ ይሄ መቁጠሪያ ካላችሁ ይሄ ካላችሁ እዚህ ላይ እየሰገዳችሁ በመቁጠሪያ እየቀጠቀጣችሁ ጸሎት ካደረጋችሁ እርኩስ መንፈስ አጋንንት ወዲያውኑ ይጋለጣል፣ ይሸኝላችኋል ማለት ነው።
በስልክ እየተሸኘላቸው ያሉ አሉ። ቪዲዮ አይተው እንግዲህ ከዚህ በፊትም እናንተም ብለዋል ሰምተሃል። እዛ እንትንም ጉዞም ላይ ቪዲዮ አይቼ ምን እያሉ ነበረ? አንድ እናት ቪዲዮ ልጄ ያመጣችን አሳየችኝ። ከዛ ያንን ቪዲዮ እያየው ጓደኛ ጎረቤትን ጋበዝኳትኝ። ያንን ቪዲዮ እያየች ወዳው አስመለሰች፣ ጣላት፣ ወደቀቻል። እና እንዴ ቪዲዮ አይታ እንደዚህ ከተደረገላት እኔ ቦታው ላይ ብደርስ ምን ያህል በረከት እና ድነት አገኛለሁኝ ብዬ መጣሁኝ ብለው እኔ አምደው ቅዱስ ሚካኤልን ብዬ የምነግራችሁ ትልቅ እናት ናቸው። ቪዲዮን በማየት የተደረገውን የድነት አገልግሎት የእግዚአብሔርን ድንቅ ስራ አይተው ከአጠገባቸው አብረው ሲያዩ የነበሩ ሰዎች ቪዲዮን በማየት ብቻ መንፈስ እያዘላቸው ከውስጣቸው የነበረ መርዝ ገዳይ መርዝ ሲወጣላቸው ሲያዩ እዚህ ደጅማ ታምረኛ ነው መሄድ አለብኝ አሉ እና መጡ። እግዚአብሔር የተመሰገነ ይሁን። ያው በረከቱ ተሳትፈው ተመልሰዋል ማለት ነው።